በቃ መስተፋቅር ያስይዛል። ፈንድሻችን ነው እንግዲህ እየጠጣን ፈንደቅደቅ እያለን ያለ ነው። አዎ ሰላም እንዴት ናችሁ? የአዲስ ጣዕም ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ ለየት ባለ መልኩ ጥምቀትን እያከበረን እንገኛለን። ጥምቀት ደግሞ ስናከብር ቤታችን የተለያዩ ቆንጆ ምግቦችን እናዘጋጃለን፣ ባህላዊ ማለት ነው። ከነሱ ጋር ደግሞ የሚቀርበው ለመጠጥነት የምንጠቀመው ባህላዊ መጠጣችን ጠላ ነው። ጠላ ደግሞ ዘምና ራሷን ችላ ቆንጆ ቤት ተከፍቶላት በዓልን ብቻ ሳትጠብቁ እዚህም እኛ ጋር እየመጣችሁ መጠጣት ትችላላችሁ ይሉናል ሴሎ ጠላ ቤት። እስቲ ምን አይነት ጠላ አለ የሚለውን በደንብ በስፋት የምናይ ይሆናል። እስቲ የተለያዩ ጠላዎች አሉ ተብሏል። መስተፋቅር፣ አንድነት፣ እስቲ ያሉትን አብረን ገብተን ውስጥ እንይ። አብራችን ቆዩ ነው። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን እንግዲህ ዛሬ የምንገኘው በሴሎ ጠላ ቤት ውስጥ ነው። ሴሎ ጠላ ቤት እንግዲህ በዓል ብቻ ሳትጠብቁ እኛ ጋም ቆንጆ ጠላዎች አሉ እያሉን ነው። እንኳን አደረሰሽ። እስቲ ራስሽን በዛ አስተዋውቂልኝ። እሺ፣ እንኳን አብሮ አደረሰን። ኤደን ይባላል። እንኳን ደህና መጣችሁ። እናመሰግናለን። ኤደን፣ እንግዲህ ሴሎ ጠላ ቤት የተለያዩ አይነት ጣዕም ያላቸው የሚገራርም ጠላዎች አሉ ብለውኛል። እስቲ አስተዋውቂኝ እባክሽ። እሺ፣ እውነት ነው እንደተባለው ያው እኛ ቤት ውስጥ ያሉት ወደ 9-10 የሚሆን አይነት ጠላዎች አሉ። ከነዛም ውስጥ ልዩነቱ እህሎቹ ናቸው። ማለት የሚዘጋጅበት አይነት እህል ነው የሚለያየው ማለት ነው። እስቲ መጀመሪያ ስሞቹን ራሱ እንወቃቸው። አንዱ በጣም የገረመኝ መስተፋቅር ለምን እንደተባለ ሁሉ ነው የምትነግሪኝ? እሺ፣ እንዴት ነው የጠላዎቹ ስም የሚወጡት? ከአንድም ከከስተመር አስተያየት ከስተመር ከሚነግረን ነገሮች አንጻር ነው። ሌላውም እኛ የምናወጣው ነገር አለ እና ከዛ ውስጥ ለምሳሌ የመጀመሪያው የቤታችን ስፔሻል የሆነው ጠላ መብረቅ። እሺ፣ መብረቅ ማለት ያው ከስንዴ የሚዘጋጅ ጠላ ነው። ካሉት ጠላዎቻችን ውስጥ ጠንካራው ነው። መብረቅ የተባለበት ምክንያት ያው እንግዲህ አብዛኛው ሰው የሚያውቀው በጥንካሬው ነው። ከሌሎች ጠላዎች አንጻር ጠንከር የሚለው ጠላችን መብረቅ ነው። ከዛ ቀጥሎ መስተፋቅር። ቆይ ሌላው ጋር ሳትሄጂ መብረቅ የተባለበት ምክንያት ያው ጠንካራነቱ ነው ብለሽኛል። ግን እህሎቹስ ግብአቱስ ምንድን ነው የሚለየው? እህሉ ከስንዴ ነው የሚዘጋጀው። ያው ሌሎቹ ግብአቶች እንዳሉ ሁላ ተጨማሪ ግብአቱ ግን ምንድነው? ስንዴ ነው። ስንዴ መሆኑ ነው። እያንዳንዱ አሁን መስተፋቅር ከዳጉሳ ነው የሚዘጋጀው። የስንዴው ጠንከር ይላል ማለት ነው። ጠላ ጠንከር ይላል ማለት ነው። ለዛ ነው መብረቅ የተባለበት ምክንያት ማለት ነው። እሺ፣ ከዛ በመቀጠል ያው መስተፋቅር። እሺ፣ መስተፋቅር የብዙ ሰው ጥያቄ ነው። ያው መስተፋቅር የተባለበት ምክንያት አንድም ተወዳጅ ነው፣ ሁለተኛው ደግሞ የሆነ አንድ ታሪክ አለው። እስቲ አጫውቺኛ እባክሽ። እሺ፣ ከዚህ በፊት ነው ከ1-2-3 ዓመት በፊት ይሄ ከዚህ ስም ከመውጣታችን በፊት ዳጉሳ በሚል ነበር የሚጠራው። እያንዳንዱ ጠላ በየስሙ ነበር፣ በእህሎቹ ስም ማለት ነው። እና ያው ይሄ ስም ከመውጣቱ በፊት የዳጉሳን ጠላ የሚጠጡ 2 ከስተመሮች ነበሩ። እሺ፣ ፍቅረኛሞች ናቸው? አይደሉም፣ አልነበሩም። ግን እዚሁ ቤት ነው የተዋወቁት። እዚሁ ተፋቀሩ። ጠጡና ዳጉሳ ጠላ ነበር እና አጋጣሚ ጠጥተው በቃ አሪፍ ሆኑ ሁለቱም ማለት ነው። እና ይሄ ጠላ በቃ መስተፋቅር ያስይዛል። ወንዱ ነው ሴቱ ነው ያለው? ወንዱ ነው ያለው። እሺ፣ ማለት በቃ እነዚህ ሰዎች ተጋብተዋል፣ አሁን ትዳር ላይ ናቸው። እውነትሽን ነው? በጣም የሚገርመው ያው መጣው ነው እንደዛ ያሉት ማለት ነው። መስተፋቅር አሰርታብኝ ነው በቃ እንደዛ ያደረገችኝ። የሚገርም ገጠመኙም ስሙም በቃ የተዋጣለት በጣም ደስ የሚል ነው። እንዳልኩሽ ከከስተመርም ከሚመጣልን አስተያየት ተነስተን ስሞችን ያወጣ ነው። ደስ ይላል። ለዛ ነው መስተፋቅር። ሌላኛውስ ደግሞ
ሌላኛው ደግሞ ፈንዲሻ ይባላል። ፈንዲሻ ማለት ያው የበቆሎ ጠላ ነው። እሱ ፍንድቅ ያደርጋል። ፍንድቅ ሳቅ በሳቅ ነው የሚያደርገው። ቶሎ ሙቅ ማለት ባህሪ ያለው ኦኬ። እና ለዛ ነው የተባለው። ያው ሌላኛው ደግሞ እኔ ግን እሱን መሞክር ይመስለኛል። ፈገግታ ሁሉም ነገር እንዲመጣ እሺ። ገና አንድ ኩባያ እንደጠጣሽ በቃ የሚያስቅ ነገር ትጨምሩበታላችሁ ነው ምንድነው? አሪፍ ውጪ ሶምሶማ። እሺ። እሱ ደግሞ ያው የገብስ ነው፣ የገብስ ጠላ ነው። እሺ። ገብስ ያው በባህሪው ይታወቃል፣ ቀለል ያለ ኖርማል ጠላ። እስቲ ግን ልገምት፣ ሶምሶማ ስፖርት ያሰራል? እንደዛ ይመስላል ሰው። እንዴት ነው ሶምሶማ ለስፖርት ነው የምንወጣው ነው ምናምን? ምንድነው? ቀስ እያለ ነው የሚሰራው። ቀስ እያሉ እያሟሟቅሽ ወደ ላይ ማለት ነው። ከፍ የሚለው ቀስ በቀስታ ነው። ለዛ ነው ሶምሶማ የተባለው። ከዛ ውጪ አንድነት የሚባል እንጠላለን። ያው አንድነት ከሁሉም እህል የተቀላቀለ ነው። ቤት ውስጥ የሚዘጋጅ አይነት ጠላው ቤቶች ማዘሮች የሚያዘጋጁት። ኦኬ። ዋናው ባህላዊ ጠላችን ማለት ነው ቤት የምናገኘው። ቤት ውስጥ ከሁሉም እህል ይቀላቀላል እና ለዛ ነው አንድነት የተባለው። ያው ሚክስ ስለሆነ ማለት ነው። በጣም ጥሩ። ከዛ ውጪ ወለላ የሚባል እንጠላለን። እሺ። ወለላ ደግሞ ልክ እንዴት ነው የማር ጠላ ነው። ጠላው ላይ ነው ማር የሚጨምረው። በማር ነው የሚሰራው ነው ማለት ኖርማሊ ጠላ አለ፣ ከዛ ማር ይጨመርበታል እና በጣም ይጣፍጣል ማለት ነው። ቴስት አለው። ይሄ ጣፈጥ ማለት ባህሪ ያለው። ኦኬ። እና ይሄ እንዴት ነው በጣም ጣፋጭ ስለሆነ ወለላ። እንግዲህ ተመልካቾቻችን ሁሉንም እየቀመስን እስቲ ሪአክሽኑን እናሳያቸዋለን። ለማለት ይከብደኛል። በእርግጥ ግን አንድ ሁለቱን ቀምሼ እንዴት ነው የሚለውን ምገልጽላችሁ ይሆናል። ግን ወደ ጠላውን ከመሄዳችን በፊት ቡና ደግሞ የሚገራርም ቡና አለ። የቤቱ በቃ ሴሎ ከመጣሽ የሚገርም ቡና አለ ብለው ነበረ። ምንድን ነው የሚለየው? ሁለት አይነት ቡና ነው ያለ። አንደኛው መደበኛ ቡና ነው። ይሄ ኖርማል ቡና ነው። ይሄ ቤት ውስጥ የሚቆላ አይነት አቆላል ያለው የቤት አይነት አቆላል። ቤት ውስጥ የሚቆላ ጠቆር ይላል አይደል? ይሄኛው ሴሎ ቡና የሚባለው ደግሞ ላይት ነው። ይሄ ገባ ተደርጎ ነው የሚቆላው። ነፃ ያለ ነው። ከዛ ውጪ ቴስቱም ከመደበኛው ቡና ለየት ይላል። ከዛ ውጪ ምንድነው የሚለየው? አብሮት የቡና ቁርስ አለው። እሺ። ምንድነው የሚቀርብለት? ኩኪስ አለ። ከዛ ውጪ እርድ አለ፣ ጥቁር አዝሙድ አለው። አብሮ ሲጠጣ የሚጨመርበት ሲጠጣ ሳይሆን ከስተመር ሲያዝ አንድ ላይ ነው የሚመጣ። ራስሽ ነሽ የምትቀጂው። መጥቶ ይቀርብልሻል ከነጣ። ቀስ እያልሽ ራስሽ የቀዳሽ መጠጣት ትችያለሽ። ስለዚህ አገልግሎቱ አለ አይደል? ማየት እንችላለን። አለ ይመጣል። እናሳያቸዋለን። ተመልካቾቻችን እናሳያቸዋለን። ለዛ ነው ለየት የሚለው እሱ። ቅመሞች አሉት። ከዛ ኩኪስ አለ፣ ቡና ቁርስ አብሮት የሚቀርበው። ከዛ በተለይ አንድ ሁለት ሲኒ ይወጣዋል፣ አንድ ከግማሽ አካባቢ እና ራስሽን እንትን የምትል ሰርቭ የምታደርጊው በጣም ደስ ይላል። ሴሎ ማለት ግን ምን ማለት ነው? ያው ሴሎ ብዙ አይነት ትርጉሞች አሉት። እንደ ትርጉም እንስጠው ከተባለ ብዙ አይነት ትርጉም አለ። ግን ያው እኛ ዋና ፖይንታችን ጠላ ነው። ሴሎ ሲታወቃል ጠላ ማለት ነው። ግን በአራዳ ቋንቋ ሴሎ ጠላ አራዳዎቹ የሚጠቀሙት ቋንቋ ነው ማለት ነው። በጣም ብዙ አይነት ትርጉሞች አሉት። ከነዛ ውስጥ እኛ ይሄንን ሊወሰድ ነው። በአራዳ ቋንቋ ጠላ። የሰውስ አቀባበል እንዴት ነው? አሁን ብዙ ጊዜ ጠላ እንግዲህ ቤት ውስጥ ነው አይደል? ባህላዊ መጠጣችን ነው፣ ለበዓል ብቻ የምናገኘውም ነውና ሰውስ ወደዚህ ሲመጣ ምን አይነት አስተያየት ይሰጣችኋል? ወይ በጣም ደስ ይላል። ማለት እዚህ ቤት የሚመጣ ከስተመር በብዛት ብዙ ጊዜ መጥፎ አይነት ኮመንትን ተቀብለን አናውቅም። እውነት ለመናገር ስጓው ተጫውተው ነው የሚወጡት። ብዙ አይነት ፕሮግራሞች አለን። ያው ከነዛ ውስጥ ማክሰኞ፣ ሐሙስና እሁድ የሚዘጋጅ ፕሮግራም አለ። እንደ ቤተሰብ ነው። ተዝናንቶ በልቶ ጠጥቶ አመስግኖ ነው የሚወጣው። አዝኖ የሚወጣ ከስተመር አጋጥሞ ነው ያውቃል። አሪፍ። እንግዲህ በዓልን ስናስብ ለባህላዊ መጠጣችን ጠላ ነው። ጠላ ጠጅ ምናምን አሉ። እሱን ደግሞ ሴሎ እናገኛለን። ምግብስ ምን ለየት ያለ ነገር አለ? ምግብ በደንብ ብዙ አይነት ለየት ያለ ምግቦች አሉ። ያው ቤቱ ላይ ቅዳሜና እሁድ የፍስክ ሲሆን ዶሮ ወጣችን በጣም ቆንጆ ነው። ብዙ ሰው የሚሰጠው ማስተያየት ነው። ቅዳሜና እሁድ ብቻ ነው የምናገኘው። ኤኒታይም የለም። ዊኬንድ ላይ ብቻ ነው ያለው። ስለዚህ እንደሰማችሁት ቅዳሜና እሁድ ብቻ ነው። ከዛ ውጪ የለም ማለት ነው። ዶሮ ለመብላት ከፈለጋችሁ ቅዳሜና እሁድ። ከዛ ውጪ ኤኒታይም ቀይ ወጥ አለ። ይሄ ፍስክ ላይ ማለት ነው። ዛሬ እንግዲህ በዓል ነው። ጥምቀትን እያከበርን ነው።
ዶሮ ቤታችንም እናገኛለን፣ እዚህም ከፈለግን እናገኛለን። ግን እኔ የምፈልገው ለየት ያለ የሆነ ስሙን አስታውሽኝ በእናትሽ። ለየት ያለ ምግባችን ለምሳሌ ሽርሽም። አዎ ከጎንደር አካባቢ ነው የሚመጣው ወይ እዛ አካባቢ ይለመዳል? ወደ አማራ ክልል አካባቢ ወደ ጎንደር አካባቢ ሽርሽም ይሉታል። ወደ ትግራይ አካባቢ ስንሄድ ደግሞ ደቀቆ ይሉታል። ምንድነው ግብአቶቹ? ልክ ስናቀርብ ደቀቆ ነው እንዴ ምናምን። ምንድነው ግብአቱ? ከምንድነው የሚሰራው? ግብአቱ ምንድነው? የሽምብራ ዱቤ ነው። ይሄ ለሽሮ እህል የሚያዘጋጁት የሽምብራ ዱቤ እሱ እንዴት ነው ተፈጭቶ ነው። ሲፈጭ ገባ ተደርጎ ነው የሚፈጨው። በጣም ዱቄት አይሆንም። ልክ እንደ ወጥ ነው ግን ለየት ያለ ቴስት አለው እና ለዛ ነው ሽርሽም ብዙ ሰው አያውቀውም። ከዛ ውጪ ዱባ ቋንጣችን በጣም ለየት ይላል። እንዴት ማለት? ዱባ ብዙ ሰው አይወድም። አጋጥሞሽ ከሆነ ዱባ ወጥ ምናምን ይባላል። ዱባችን እኛ ቤት ዱባ ቋንጣ ይባላል። ዱባ ወጥ ሳይሆን ዱባ ቋንጣ ነው የሚባለው። ደርቆ ምናምን ነው የሚሰራው ነው? ደርቆ ነው የሚሰራው። ልክ እንደ ቋንጣ ደረቅ ተደርጎ ነው የሚሰራው። እንዴት ነው ስልሱ የዶሮ አይነት ስጎ ነው ያለው። ብቻ እንዴት ነው በጣም ይጣፍጣል። ስለዚህ መጀመሪያ ሽርሽምን እንቀምሳለን፣ ዱባ ወጥም እንቀምሳለን። አዎ ግን መጀመሪያ አሁን ጠላዎቹን እንቅመስ ይቻላል። አዎ የትኛው ይሻለኛል መሰለሽ? ፈንድሻ መስተፋቅርማ ይቅርብኝ፣ እኔ ባለ ትዳር ነኝ። ያው ይቅርብኝ። ፈንድሻውን ልቦክር። ባንቺ ግብዣ ሌላው ያው እኔ መስተፋቅርን እወደዋለሁ። በእኔ ግብዣ መስተፋቅርን እንዲካሽ መብረቅ። እሺ በቃ መብረቅና ሽምሽምን ምንድነው? መብረቅንና ፈንድሻ። ቴንኪዩ። መጀመሪያ የወደድሽው ፈንዲሻ ነው? አዎ ፈለቅለቅ ማለት አይሻልም? ሳቅ በሳቅ መሆኑ ይሻላል። በዛ ከሆነ ይሄው እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን እንግዲህ ልንቀምሳት ነው። እቺ ፍልቅልቅ የምታደርገዋ ፈንዲሻ ፈንደቅደቅ የምታደርገዋን ነው። እሺ አሪፍ ናት። እስቲ ሁለተኛውን ደግሞ ልቅመስና አንዱ ካንዱ ያለውን ልዩነት። አዎ ይሄ ላይት ነገር ነው፣ ለስለስ ያለ ነገር ነው። ስንዴው ብዙ ጊዜ ያው ተቆራ ያለ ነው። መብረቅ ማለት ኃይለኛው ማለት ነው። ስፔሻል ነው። በጣም ቆንጆ ጠላ፣ በዛ ላይ ጠንካራ በዚሁ እንዳልሰክር ግን እየፈራሁ በደንብ። አዎ ይሄኛው ጠንከር ይላል፣ ያኛው ሲገባ ራሱ ትንሽ ለስለስ ያለ ነገር ነበረው። አዎ ኧረ ለስለስ ያለ ነው የሚሰራው። ለዛ ነው ትልቅ የሚያደርገው። እሺ ይሄ የማሩ ነው፣ ጠላ በማር ማለት ነው። እሺ ያው ይሄ በጣም ጣፋጭ ሰው ጣፈጥ እያለ እንዲጠጣው ሲፈልግ ይሄ የጠላውን ቴስት የማይፈልግ ሰው ይሄንኛው ነው የሚመርጠው። ይሄ በጣም ቆንጆ ነው፣ ጣፋጭ ነው። ይሄ እንዳልሽው ማሩ ምናምን በደንብ የትኛው ተመቸሽ? የትኛው ይምጣልሽ? እንትኑ ምንድነው ፈንድሻው? እኔ በሱ ጸንቻለሁ። ምክንያቱም በቃ ፈንደቅደቅ በዓለም ስለሆነ ሳቅ በሳቅ እየሆንን ብንጫወት ይሻላል። ስለዚህ ፈንድሻው። አዎ ሁላችን እንግዲህ መጥቷል። በጣም ነው ደስ የሚለው። እሺ 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 ይሞላ። እሺ 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 ይሞላ። እናመሰግናለን። እሺ ፈንድሻችን መጥቷል። እንግዲህ ፈንደቅ ደቅደቅ ልንለው እንደ ፈንድሻ። ቺርስ።
ቀስ እያለ ነው መቼም ስራውን የሚሰራው አይደለም። ቀስ እያለ እንደ መብረቅ ቶሎ አይፈጥንም። እንደ መብረቅ አናቴን ብሎም ቁጭ ያደርግም ባንዴ። ሰው እንደ ፍላጎቱ እንዲጠጣ እንጂ እንደ ክፍለ ሀገር ላይ ቤታችን ላይ እንዳለው መሆኑ እንትን አንልም ነበር። ግን ያው ሰው በምርጫው ሲመጣ ዳጉሳ ጠላ አለ፣ አዎ አለ፣ የስንዴ አለ፣ የበቆሎ አለ እያሉ እቺ ፈንድሻ የበቆሎ ናት ብለናል አይደል? አዎ ፈንድሻ በበቆሎ በእንትኑ መያዝ ይቻላል እንጂ ፈንድሻ ራሱ የበቆሎ ዘር አይደል? ስለዚህ በሱ መያዝ ይቻላል። ቆንጆ ስም ነው። እስቲ ነው። እሺ ከዛ ውጪ ያው የተለያዩ ጌሞች አሉ። እሺ ያው ሰዎች ሲመጡ ያውቁታል። አንደኛው ጌማችን ይሄ ነው፣ ገበጣ። እሺ ሌላኛው ጌም ምንድን ነው? ሌላ ጌም ምን አለ መሰለሽ? ዳማ አለ፣ ቼዝ አለ። ከዛ ውጪ ኮኔክት ፎር የሚባል ጌም አለ። ከዛ ደግሞ ኤክሶ አለ። ስለዚህ አሁን ገበጣዋን እንጫወት። እሺ ተመልካቾቻችን እንግዲህ በአውደ ዓመት እንደዚህ ፈንደቅደቅ እያልን ዘና እያልን በዓልን እያከበርን ነው። ፕሮግራማችን አላለቀም። እንግዲህ ድጋሚ እንቀጥላለን። አሁን ደግሞ ጨዋታችንን አንቺ አሸንፈሻል፣ 1-2 ጊዜ አስቀምጠሽብኛልና አሁን ወደ ምግቡ ብንሄድ ይሻላል። ጠላውን ይበቃኛል። ይሄን ያህል ፈታ ካደረገኝ ፈንደቅደቅ ካደረገኝ አመሰግናለሁ። ወደ ምግቡ እንሄድ። እሺ እንግዲህ እስከዛ ምግባችን እስኪመጣ ይሄንን እንድትቀምሽ። ያው የጠላ ማጣጫ መክሰስ ሰዓት ላይ የሚበሉ ነገሮች ናቸው። ለጠላው ታስቦ ማለት ነው። ምንድነው? ከምንድነው የሚሰራው? ይባላል ባቄላ። ያው ተዘብዝቦ ሲበቅል ያለው ማለት ነው። ኦኬ። ያው የተቀቀለና ያልተቀቀለ ነው። ሁለት አይነት ነው ያለው። እኔ አሁን የመጣሁልሽ ያልተቀቀለው የተዘፈዘፈው ብቻ። እሺ በምንድነው ግን የተቀላቀለው? ሰናፍጭ። ሰናፍጭ ከባድ የሚሆን ይመስለኛል። እስቲ ልቅመሰው ብዙም እንዳልዳፈር። ቆንጆ ነው። ያው ምግባችን እስኪደርስ እንዲህ ነው የሰናፈጠኝ። ቆንጆ ናት ግን ያጣጣል አይደለ? አሪፍ ነው። አሉ ብዙ አይነት መክሰስ ነው ያለው። ለምሳሌ አባጮማ ቦሎቄ ነው ይሄ አደጓሪ የሚባለው። ተቀቅሎ ነው የሚጠበሰው። ለቺሊ ነው የሚጠበሰው። ያዳጣ የሚያቃጥል ነገር ነው ያለው እኮ። ሲያቃጥልሽ ጥጥት ስታረጊ ደግሞ ቀዝቀዝ ያደርግሻል። ምናልባት የሚያቃጥል የማይፈልግ ላይ ሳይድ ላይ ማድረግ እንችላለን። አሪፍ ነው። እና አባጮማ አለ። መንደድ የሚባል እሱ በቃ ስሙ ራሱ ያስታውቃል። መቃጠል ነው። ለይቶልሽ እንድትወጪ ነው። ይሄ ዳጣ በዳጣ የሚጠበስ ድንች ማለት ነው። ኦኬ። እና ሁለት አይነት አለ። ከስተመር ደረቅ ያለ ሲፈልግ መጠበስ ይችላል እንደ ቺፕስ። ኖርማል ሲፈልግ ደግሞ ገባ ወጣ ይደረግለታል። ግን ብዙ ሰው እኮ እንደዚህ አሁን ጠላ ምናምን ሲጠጣ እንደዚህ የሚያቃጥል ነገር አብሮ የሚያባላ ነገር ምናምን ይወዳል። ስለዚህ ለምትወዱ ሰዎች ቆንጆ ምርጫችሁ የሆነው ሴሎ ጠላ ነው። እንግዲህ አውደ ዓመት ነው። ቤታችሁ ጠላ ካልተጠመቀ ደግሞ እዚህ ሴሎ መታችሁ የፈለጋችሁትን አይነት የእናት እጅ አይነት ቆንጆ ጠላዎች አሉ። እኛ እንግዲህ ፈንድሻን እየጠጣን ፍልቅልቅ እያለን ቆንጆ ጊዜ እያሳለፍን ነው። ያው እንደ ቤታችሁ አዎ፣ በደንብ እንደ ቤታችን እያየን ነው። ፕሮግራሞችን ማለት ነው። በዚሁ አጋጣሚ እሺ፣ ምን አይነት ፕሮግራም አለ? የክራር ፕሮግራም ነው ያለው በጊዜው። ወደፊት ብዙ አይነት ፕሮግራሞች እያቀድን ነው በእቅድ ደረጃ። ለጊዜው ማክሰኞ፣ ሐሙስና እሁድ የሚዘጋጅ የክራር ፕሮግራም አለ። ብቻ በጣም ደስ የሚል ፕሮግራም ነው። ከ12 ሰዓት ተኩል እስከ 2 ሰዓት ላይ ነው የሚዘጋጀው። ከስተመር በደንብ ነው የሚታደመው። ተጋብዛችኋል። እንግዲህ ማክሰኞ፣ ሐሙስና እሁድ ቆንጆ በክራር እየተጫወታችሁ መጠጣችሁን እየጠጣችሁ ባህላዊ ጠላችሁን እየጠጣችሁ ቆንጆ ምግቦችም አሉ ቅድም እንደገለጽ ነው። እሱንም እየበላችሁ
ምን ነበረ በቆልትም እየበላችሁ ቆንጆ ጊዜ ታሳልፋላችሁ። ይህ የሚሆነው ግን ሴሎ ስትመጡ ብቻ ነው። ሴሎ መገኛችሁ የት ነው ግን? አልነገርናቸውም እኮ። አድራሻችን ያው ቦሌ አትላስ የሚገኘው ወደ ቺቺኒያ መንገድ የሚወስደው አቅጣጫ ነው። ያው ትንሽ ከፍ እንዳላችሁ በስተቀኝ በኩል ስትገቡ ታገኙታላችሁ። አሪፍ። እንግዲህ እንደሰማችሁት ነው። መታችሁ ዘና ፈታ ማለት ትችላላችሁ። ጠላ በቃ ዘመናዊ ሆና ቆንጆ ሆና የመጣችበት ቦታ ነው። አሪፍ ጊዜ ታሳልፋላችሁ። እንግዲህ ምግባችን ቀርቦልናል። ሽርሽምና የዱባ ቋንጣ አቅርቢውና ደግሞ እየቀመስን ምን ይላል የሚለውን ደግሞ ለተመልካቾቻችን እንነግራቸዋለን። የሽርሽም ሳይድ ቲማቲም ሰላጣ ሽታው ራሱ በቃ ዶሮ ነው የሚለው የምር ዋው። ብዙን ጊዜ ሰዎች ዱባ ወጥ እንትን አይሉም፣ አይወዱም። እኔም እውነት ለመናገር በልቼ አላውቅም፣ ሞክሬውም ገና እፈራዋለሁ ሳስበው ቅቅሉ ምናምን እንትን ስላለ እንደ ቤት አይነት ደስ የሚለው ልዩነቱ ምንድነው? ቤት ውስጥ ዱባ ሲሰራ የተቀቅሎ ነገር እዚህ ዱባው ደርቆ ነው የሚሰራው። ስላይስ ነው እንደ እንትን ከዛ ደርቆ ነው የሚሰራው። እንቅመሳት እስቲ። እሺ እንጀራችን ሁለት አይነት ነው። ደግሞ ደስ ይላል። በቃ የቤት እንጀራ ነው የሚመስለው። እዚህ ነው የሚጋገረው። ዶሮ ወጥ እውነት በቃ የዶሮ ብልቱ ነው እንጂ የቀረው ቴስቱ። አዎ ቁሊቱ በቃ በደንብ የተሰራ ስለሆነ የእንትን ደግሞ አታውቂው። እስቲ ዱባ መሆኑ ራሱ አታውቂው። በጣም ነው የሚጣፍጠው። በጣም ዋው። እሺ ሽርሽሟን ደግሞ ልንቀምስለን። በጣም ነው የሚጣፍጠው። በደንብ ቆንጆ ተደርጎ የተሰራ ሽሮ ነው የሚለው። ብዙ ሰው አያውቅም እና ሽርሽም ሲል ስሙ ለየት ሲል ግራ ይጋባል እንጂ ግብአቱ ሽምብራ። ዋው የምር በጣም ነው የሚጣፍጠው። ከዛ ደግሞ ችንጎንጨት እያደረጋችሁ በጣም ደስ ይላል። ስለዚህ ከነዚህ ባሻገር ሌላ የተለየ ምግብ ውስጥ ምንድን ነው ያለው? ከነዚህ በተለየ ደግሞ በየአይነታችን በጣም ወደ 12-13 አይነት አለው። በየአይነቱ 10 ምናምን አይነት አለ። ስምንት ቃሪያ ከዛ ውጭ ቆንጆ ነው። ብዙ ሰው በየአይነት ፍለጋ የሚመጣበት ታይም አለ። ያው ከነዚህ ባሻገር ብዙ ነገራችን ጣፋጭ ነው። ስለዚህ እኔ ግን በቃ እዚህ መተው ሁሉንም ምግብ ካልቀመሱት በስተቀር ይሄን የሚሉ አይመስለኝም። ሁሉም አይን አዋጅ ነው የሚሆነው። በጣም ነው የሚጣፍጠው። እውነት በጣም አንደኛ ቆንጆ። እንግዲህ ጥምቀትን እንደዚህ እየበላን እየጠጣን አውደ ዓመትን ከቤት ደግሞ ወጣ ብለን ሴሎ እያከበርን ነው የምንገኘው ተመልካቾቻችን። እናንተም ቆንጆ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን።
የበላን ነው እየጠጣን ነው። ምንም የቀረ ነገር የለም። በጣም ነው የሚጣፍጠው ምግቡ። ምንም የማይጣፍጥ ነገር ቤት መጣው ምንም የምታጡት ነገር የለም። ደስተኛ ሆናችሁ ነው የምትወጡት። ቃላት ነው የሚያንሰው። እውነት ቆንጆ ነው። በዚሁ አጋጣሚ ደግሞ እሺ ቴካዌ ጠላ ማለት ነው። ቴካዌ ያው ምግብም አለ። በተለይ ደግሞ ያው ቤታችንን በጠላ አይደለም የሚታወቀው። ጠላ ቴካዌ አለ በሊትር 1 ሊትር ከ2 ሊትር ጀምሮ ነው የሚሸጠው። እሺ ለቤቴ የሚባል ቴካዌ አለ። ለምሳሌ ያው ለቤቴ ማለት በቦትል ነው የሚሸጠው። ኦኬ የጠርሙሶች ቦትሎች አሉ አይደል? በሱ ነው የሚወጣው። ስለዚህ እኛ ብቻ ጠጥተን እዚህ ቁጭ ማለት የለም። ቤትም ላሉት ሰዎች ይሄ ለተለያዩ አይነት ፕሮግራሞች ይሆናል። ለሰርግ፣ ለክርስትና፣ ለልደት፣ ለተለያዩ አይነት ፕሮግራም ይሆናል። በቦትል ይዞ ለመሄድ ማለት ነው። አሪፍ። ከዛ ውጪ ግን ከ2 ሊትር ጀምሮ ሲልድ የሆነ ራሱን የቻለ ለጠላ የተዘጋጀ ለቴካዌ የተዘጋጀ ሃይላንድ አለ እና ከ2 ሊትር ጀምሮ ለበዓል፣ ለንግስ በዓላቶች፣ ለተለያዩ አመት በዓሎች የሚዘጋጅ ቴካዌ አለ። ከ2 ሊትር ጀምሮ ነው ያለው እና እንዴት ነው ከስተመር ከ20 ሊትር በላይ መውሰድ ሲፈልግ ቅድሚያ 10 ቀን 15 ቀን ቀድሞ መናገር አለባቸው ይችሉት ማለት ነው። ያው ጠላ ያው ሲጠመቅ ፕሮሰስ ስላለ እና ጠላ ለማዘዝ ሲፈልጉ ቴካዌ ከ2 ሊትር ጀምሮ አለ። ያው በዛጋጣሚ አሪፍ ጥሩ እኮ ነው። በብዛት ሲፈልግ ለሰርግ፣ ለልደት የተለያዩ ፕሮግራም ሲኖርብን አሁን ደግሞ ጊዜ ትንሽ መጣበብም ስላለ ሰዎች ብዙ ጊዜ ስራ ላይ ምናምን ቢዚ ይሆናሉ። ስለዚህ እንደዚህ አይነት ፕሮግራሞች ካሉባችሁ ሴሎን ምርጫችሁ አድርጋችሁ ከ2 ሊትር ጀምሮ በፈለጋችሁት መጠን መውሰድ ትችላላችሁ። ያው ከ20 ሊትር ግን በላይ ከሆነ ቀደም ብላችሁ ብታሳውቁ ጥሩ ይሆናል። ያው ቆንጆ ነገርም ለማግኘት እንደዛ ቢሆን የተሻለ ነው። ሴሎ ግን ይገርማል። እውነት ዘመናዊ ነገር አድርጎ እንደዚህ ላይፍን ቀለል ለማድረግም እኮ ነው። ቆንጆ ነው። አሁን አብዛኛው ጊዜ ሰው ቤት ላይ ለመጥመቅ እሱን ነው የምልሽ። እዚች ሴሎ መታችሁ በፈለጋችሁት ያህል መጠን መውሰድ ትችላላችሁ። ይሁን ችግር የለም። ቃችን እናንሳልሽ። ቡናችንን መጥቷል። በቃ ዛሬ አውደ ዓመቱ ከቡናው ከጠላው ከምግቡ ሁሉም ነገር ሙሉ ሆኖ በጣም ነው ደስ የሚለው። ይሄ የምን ቡና ነው? እሺ እቺን ግን ላጉርስሽ ጠቅልዬ ነው ያስቀመጥኳትና በጣም ቆንጆ ምግብ። አመሰግናለሁ ኤዱዬ። እሺ ምግባችንን በልተናል። ብዙ ነገር ተጫውተናል። አሁን ደግሞ ቡናችንን እየጠጣን ነው። ቆንጆ የጥምቀት ባህልን እያከበርን ነው። እንግዲህ ያው ከሴሎ ጠላ ቤት ነው ያለነው። እንግዲህ ተመልካቾቻችን ለበዓል የሚሆኑንን ቆንጆ ቆንጆ ጠላዎችን እዚሁ ሳንጠምቅ ሳንለፋ እየጠጣን ነው። ቺርስ። ፈንድሻችን ነው እንግዲህ እየጠጣን ፈንደቅደቅ እያለን ያለ ነው። አዎ ሴሎ ቡናችን ደግሞ ይመጣል። በቃ ሁሉም ነገር ሙሉ ይሆናል። ይሄ ኖርማል ቡና ነው፣ ምንም ነገር የለም። ያው ሴሎን ግን የፈለኩት ቅድም ያልሽኝ ነገር ለየት ያለ ስለሆነ ያው እኔም ቡና ይመጥቶልኛል። ሽንጣን ዘጃት። ያው እንግዲህ ዝንጅብል፣ ይሄ ዝንጅብል ነው፣ እርድ፣ ከዛ ጥቁር አዝሙድ ሁሉንም ነገር መጨመር ይቻላል። እንደዛ ይጠጣል እንደ ፍላጎትሽ። ኦኬ። እስቲ ግን በዝንጅብል ልሞክር። ምን ያህል እንደሚደረግ ግን አላውቅም። እስቲ አይበቃውም? ጥቁር አዝሙድ አይ ቲንክ መጨረሻ ላይ ነው ጠብ የሚደረገው። እስቲ ቀጅልኛ። እርድ ይቅርብኝ። ግን ልሞክረው እስቲ ቴስቱ ምን ይላል የሚለውንም ለማወቅ ልሞክረው። አቀራረቧ ራሱ ደስ ስትል የምታክል ጀበና ናት። እንግዲህ አንድ ሲኒ ናት። እስቲ እንግዳት።
ዋው ከለሩ ራሱ እንዴት ደስ ይላል። ነፃ ይላል። እሺ ጥቁር ነው። ዛሬ ነው ቡና መጠጣት። እንዴት ነው? እንደዚህ ነበረች። ኦኬ አንድ ድሮፕ ብቻ አይደል? ለጤና በጣም ተስማሚ ቆንጆ እንደሚሆን አልጠራጠርም። ምክንያቱም ጥቁር አዝሙድ ነው፣ ዝንጅብል ነው። አዎ እስቲ ኩኪስ ስናክ ነገር ናት። የቡና ቁርስ እርድ ተጨምሮበታል፣ ዝንጅብል። እስቲ ጣዕሙን እንቅመሰው። ቆንጆ ነው፣ የምር ቆንጆ ነው። ዋው የምር በጣም ነው ደስ የሚለው። ቆንጆ ኩኪስም ቀርቦልናል። እችን ደግሞ ሼራኪ የቡና ቁርሳችንን እየቀመሰን ጣናችን ቀርቧል። በቃ ቤት እንዳለን ስሜት ሁሉም ነገር ጭሱ ምኑ ፏፏ ብሏል። በጣም ነው ደስ የሚለው። እሺ ጣዕሙ ቡና ማለት ይሄ ነው። እኔ በጣም ነው የወደድኩት። ሴሎ ስፔሻል እንደዚህ ነው ሁሉም ነገር የሚቀርብላችሁ። አለመጠቀምም ይቻላል፣ ግን የምትፈልጉትን ነገር ደግሞ በተለይ ጥቁር አዝሙዱ እና ዝንጅብሉን ብትጠቀሙ ይሞክሩት። በጣም አሪፍ ቆንጆ። ተመልካቾቻችን እንግዲህ እየበላን እየጠጣን ቆንጆ ሰዓት አሳልፈናል። እናንተም አውደ ዓመትን ከኛ ጋር ቆንጆ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ሴሎ ተገኝተን ከኤዱ ጋር ቆንጆ ጠላዎችን ፈንድሻ ጠጥተን ፈንደቅደቅ ብለን በቃ ቆንጆ ጊዜ ነው ያሳለፍነው። የሴሎ ቡናም እንግዲህ እንዳያችሁት ቆንጆ ነው፣ ተወዳጅ የሚጣፍጥ ነው። ሁሉም ምግቡ ምኑ ሁሉም ነገር እንከን የሚወጣለት አይደለም። እኛ አዲስ ጣዕም ፕሮግራማችንን የበዓል ፕሮግራማችንን እዚህ ላይ እናጠናቅቃለን። መልካም የጥምቀት በዓል እያለን እኔ ከወዲሁ እሰናበታችኋለሁ። ግን ቆንጆ የክራር ጨዋታ ስላለ እሱን እናንተ ተከታተሉልኝ። መልካም አውደ ዓመት፣ ደህና ሆኑ። ሰማይ መጣች የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ አለኝታ ነፍሴ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ ስሜቴ መስጪ ሆነሽ መድኃኒት ሙዚቃ ነሽ እኮ የዓለም መድኃኒት ሙዚቃ ነሽ እኮ የዓለም አብነት ብስጭት ጭቅጭቅ ሐዘን ትካዜ ይርቃሉ ከሰው አንቺ ባለሽ ጊዜ ይርቃሉ ከሰው አንቺ ባለሽ ጊዜ
አባይ ቢሃ ሞልቶ ይፈሳል ቦይደጉ ብርቱካኔ ምነው በልሜ መጣሽ ደህና አይደለሽም ምነው በልሜ መጣሽ ደህና አይደለሽም አባይን ተሻግሮ አባይ አለቦ ብርቱካኔ ሞትና መለየት አንድ አይደለም ሞትና መለየት ምን እንዳደረገው የሞቱ ይሻላል ቁርጡ እየታወቀው ብርቱካኔ አንቺ እንደምን አለሽ እኔስ እንደምንም አምላክ የሰጠው ሰው በቃኝ አይደለም ብርቱካን በርቼ ሎሚ ሎሚ አገሳ ብርቱካኔ አንቺ እንደምን አለሽ እኔስ ቀልቤ ነሳ አንቺ እንደምን አለሽ እኔስ ቀልቤ ነሳኝ ሬሴ ዋለቀ ሰው አለቀ ብሏል ብርቱካኔ እሷ ለታመመ ለሞተ ግድላት እሷ ለታመመ ለሞተ ግድላት ሸግዬ 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 ሸግቱ አሳብ ላሻለው አባዳ ቤቴ ዶሮ መረቅማ ከወዴት አባት ሆይና ያገሬ ልጅ ሆይና የወንዝ ልጅ ሆይናና ያገሬ ልጅ ሆይናና የወንዝ ልጅ አሳ በብራ የሚያሰግር ጠፍቶ አሳ በብራ የሚያሰግር ጠፍቶ ያሳማት 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 ተኝቶ ወዳና ያገሬ ልጅ ወዳና የወንዝ ልጅ የሽምብራው ትርፍትር የዛፎቹ ፍሬ የሽምብራው ትርፍትር የዛፎቹ ፍሬ ትዛለ ዳገት ቁልቁለቱን ስንወጣ ስንወርድ ስንወጣ ስንወርድ ወለል ካለው ሜዳ ከብቶች ስናግድ ላሞች ስናግድ ያ ሁሉ ቅርና ቁም ነገር መጣና ቁም ነገር መጣና ትምህርት ቤት ገባን ፊደል እናጠና አሁን እናጠና የሽምብራው ትርፍትር የዛፎቹ ፍሬ
ላንቺ አልላትመች ላንቺ ሁላኝ እንጂ አልላትመች ወዳታለሁ ማለት አይሰለች ወዳታለሁ ማለት አይሰለች ስራዬን ብነሳ ልበል እንደግድ ብመርጥ ምራቁን ስትጂ ከፋን ስሞታን አሰማ ተለየሽኝ ብዬ ዛሬ አንቺን ከፊሽን አውርቼ አልኖርም ሲቆጨኝ ቅናት ነው ጠላቴ የሚያመቻች እባክሽ እባክሽ ታረቂኝ ያታችኝ እባክሽ እባክሽ ታረቂኝ ያታችኝ እባክሽ እባክሽ ታረቂኝ ያታችኝ ያቺን ቀጥሮ ቦታ ምረችና ቦታ ምረችና ወይ ማረን ወይ ሽንገር አታችን ነይና ነታችን ነይና ያቺን ቀጥሮ ቦታ ምረችና ቦታ ምረችና ወይ ማረን ወይ ሽንገር አታችን ነይና ነታችን ነይና ወይ ሀረው ሽንገር አታችን ነይና ነታችን ነይና እሰይ በኔ ልጅ መልከ መልካሚቱ በአንድ ቀን አይጠፋም የፍቅርሽ ውበት ውበቷን ባይኔ ላይ ፍቅሯን በደም ስሬ እንዲህም አለ ሆይ ውድሬ ውድሬ ከልቤ መዝገብ ውስጥ ያለችው ተጽፋ ያለችው ተጽፋ እንደ ብርቱካን ፍቅሯን አሳቅፋኝ ፍቅሯን አሳቅፋኝ ከልቤ መዝገብ ውስጥ ያለችው ተጽፋ ያለችው ተጽፋ እንደ ብርቱካን ፍቅሯን አሳቅፋኝ ፍቅሯን አሳቅፋኝ ደቡት እንስራ ሆን እያበላሁ ወጣ ኮበሌ ሆን እያበላሁ ሽንሽን ሸንሽን እያልንዳሌ ሆን እያበላሁ ጉበን ያተፊ ሆን እያበላሁ መጣን ከደጅሽ ሆን እያበላሁ ቤትና አስበራውን ኮሮ ጎርጎሽ ሆን እያበላሁ ሆን እያበላሁ ሆን እያበላሁ ሆን እያበላሁ ሆን እያበላሁ ወንጃሌ ቆንጆና ኮበሌ እየተጠራራ የሰበሰብንበት የፍቅር አዝመራ ወንጃ ደግሞ ሲቀራርብ ወንጃ እንዲጠጣ ጠላ ወንጃሌ ደመራውም ሲነድ ወንጃሌ ሲበላ ማሽላ ወንጃሌ ወንጃሌ እያበንያ እያበንያ ጋሬጣና ሾ ካልፈተነህ ያሳፍርሃ ወንድነትህ አጎጠጎጤው ወፈሩ በዛ ማኖ ደፋሩ አይቶ ደዋሳ አጎጠጎጤው ወፈሩ በዛ ማኖ ደፋሩ
አፉን ደዋሳ ማን ነው ሚነካሽ እያ ምን የጎበረው እሳይኝና ልቡን ልበለው እያ በልያ እያ በልያ